ዘርፈ ብዙ ኢቢኤስ ቴሌቪዥን ውስጥ የትየለሌ ታምራቶች ሲፈጠሩበት እየተመለከትን ነው። አቅራቢዎቹ በተለያየ መንገድ መነጋገሪያ መሆናቸው አልቀረም። አሁን ደግሞ ሉላ ገዙና የቀድሞ ተዋናይ የአሁኑ የጥምር ሙያ ባለቤት የሆነው ዳንኤል ተገኝ ግንኙነታቸውን ከሥራ ባልደረብነት አሻግረውታል። የደረሰንን መረጃ ወደ እናንተ እናቀርበው ወደናል። ለውስን ደቂቃዎች እኛ ጋር ስትዘልቁ ሉላ ገዙ በብቸኝነት ምን ያህል እንደተጎዳችና የብቸኝነት አስከፊን ገጽታ የተናገረችበት የብቸኝነት ጉዞ እያከተመ መሆኑን እንነግራቸዋለን። ከወራቶች ቀደም ብሎ ከልጁ እናት ጋር የተለያየው ዳንኤልና ሉላ በምን ላይ ይገኛሉ ብለን ጠይቀን አስገራሚውን ምላሽ ይዘን መተናል። ታደምጡታላችሁ። ሁለቱ ዝነኞች ካሁን በፊት ስለነበሩበት የፍቅርና የትዳር ሕይወታቸው እናወጋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይ የሚለው ሐሳብ አሁንም ድረስ በሀገራችን ብቻ ሳይሆን በዓለም ላይ ሰዎችን በሁለት ጎራ ከፍሎ የሚያከራክር ርዕሰ ጉዳይ ነው። የዳንኤል ተገኝና የሉላ ገዙ ግንኙነት የሚጀምረው ቤስት ፍሬንድ በሚል መጠቅለያ ውስጥ ሆኖ ዳኒ ወደ ኢቢኤስ ከመምጣቱ ቀደም ብሎ ነው። ከ10 ዓመታት በላይ የተሻገረ የመተዋወቅ ታሪክ እንዳላቸው በተለይ ሉላ ገዙ ደጋግማ ትናገራለች። ከቅርብ ጊዜ ወዲህ ግን ጉዳዩ ከጓደኝነት የተሻገረ እንደነበረ ብዙ ፍንጮች ሲሰጡን ሰነባብተዋል። ዳንኤል ተገኝ እንደዚህ በየሳምንቱ በቴሌቪዥን መስኮት እየመጣ ከመመልከታችን በፊት አስቀድሞ በቲያትር ቤት መድረክ ላይ በልዩ ትወናው የገነነ ነበር። ካሜራ ፊት የሚቆመው ዳኒን ስናስብ የማንረሳቸውን ከልባችን ውስጥ ገብተው የተቀመጡትን ማክቤልን አይነት ድንቅ የፍቅር ፊልም በልዩ የትወና ተሰጥኦ ሊያስደምመን ሲፈልግ ብቻ ነበር። ከሀገራችን ወንድ የፊልም ተዋናያኖች መካከል የብዙ ንስቶችን ልብ በቀላሉ መማረክ የቻለ መልከ መልካም ወንድ መሆኑን ይመሰክሩለታል። ተወዳጇ ተዋናይት ሩታ መንግስታብ እንደዚህ ዝነኛ ከመሆኗ በፊት ዳኒን በቴሌቪዥን ተመልክተው ተወደውና ታደንቀው እንደነበር፣ ነገር ግን ኩሩና ማንንም ሰው የማያወራ ሰው መስሎ እንደሚታያት እሱን ለማውራት በጣም እንደምትፈራ የምትናገርለት ግርማ ሞገስን የተላበሰ ሰው ነው። ዳኒ ቅንጡ ሰርጎች ፋሽን በነበሩበት ጊዜ የእንትና ሰርግ ከእንትና ሰርግ በላይ ሆነ እየተባለ በሚወራበት ጊዜ ሰርጉን ሁለቴ ድል አድርጎ ደግሷል። ጋብቻውን ከመፈጸሙ ዓመታትን ቀደም ብሎ በሰርጉ ቀን እንዲሆን ከሚመኛቸው ነገሮች መካከል ሰርጉ በታቦት እንዲባረክለት ነበር። ከልብ ከተመኙ አይገድም እንደተባለው በቃሉ ደግሞ አንኳኩ ይከፈትላቸዋል የተባለው ትዕዛዝ በዳኒ ላይ ተፈጽሟል። ሰርጉን የከወነበት ቀን ከህልሙ ጋር ተገጣጥሞለት ጥር 11 በዕለተ ጥምቀት ታላቁን የሕይወት ምዕራፍ ተቀላቅሏል። በታቦት ተባርኮ በአባቶች ተመርቆ በቦታው በተገኙ ሰዎች እልልታ ደግሞ ሰርጉን አድምቆ አቢን ማለትም የታዋቂውን ትራምፔት ተጫዋች መርሃዊ ልጅ ጋር በመጋባት ትዳር የሚባለውን ተቋም መስርቷል። ዳኒና አቢ ከጋብቻቸው በኋላ ፍቅራቸውን ለማዝለቅ ብዙ ጥረቶችን አድርገዋል። ዳኒ ወደ ስዊድን ሄዶ ለመኖር ቢሞክሩም አልቻሉም። ምክንያቱ ደግሞ ኪነ ጥበብ ልክፍት ናትና አንዴ በኪነት ከተለከፍክ ከሱ ውጭ መኖር ይከብድሃል ይባላል። አርቲስቶቻችን ውጭ ሀገር ሄዶ ለመኖር የሚከብዳቸውም ለዚህ ነው። ከዚህ ሥራ ውጭ መስራት አይችሉም። አሊያም ልባቸው ቁርጥ አድርጎ ሌላ የሕይወት መንገዳቸው ላይ ትኩረት ማድረግ ይከብዳቸዋል። ይሄ ደግሞ አብሯቸው ለሚኖር ሰውም ጭንቀትን ይፈጥራል። በዚህ ምክንያት ሰለሞን ቦጋለና ሄኖክ ወንድሙን ጨምሮ በርካቶች ትዳራቸውን ፈተዋል። የዳኒንና የአቢን ትዳርም በታቦት መባረኩም ሆነ የአባቶች ምርቃት ከመፍረስ ሊታደገው አልቻለም። አቢ ኢትዮጵያ ውስጥ መታ መኖር አትፈልግም። ዳኒ ደግሞ ከሙያው መለየትን አልመረጠም። እናም ትዳራቸው መጨረሻው ሳያምር ቀርቷል። ከመፍረሱ ቀደም ብሎ የዳኒና የአቢ ትዳር በጭቅጭቅ እንደታወከና ብዙ ጊዜ እንደሚጣሉ ዳኒ በአንድ ቃለ መጠየቁ ሲናገር መመልከታችን አይዘነጋም። ጉዳዩ እንዳበቃለት በሽማግሌዎችም ሊፈታ እንዳልቻለ የተረጋገጠው ግን በቅርብ ጊዜ ልጃቸው ልደት በማስመልከት አቢ በማህበራዊ ሚዲያ ያሰራጨችው መልእክት ነበር። የምወድ ልጄ እንኳን ተወለድክልኝ በማለት ጀምራ አንድ እናት ለልጇ ያላትን ፍቅር ከገላለጸች በኋላ እያሳለፈች ስላለው ከባድ ጊዜ አንስታ አብሯት ስላሉ ቤተሰቦቿ ምስጋናዋን ትቀጥላለች። በዚህ ውስጥ ዳኒንም ሆነ ቤተሰቡን አላካተተችም። የኔ የምለው ሰው ቢከዳኝም የምኖረው ለአንተ ለልጄ ነው፣ ውሳኔዎች ሁሉ ያንተን ምቾት በማስቀደም ነው በማለት በሕይወቷ ቅድሚያ ለልጇ እንደምትሰጥ ከዳኒ ጋር ያለው ነገር ማክተሙን ግን ገልጻለች። በዚህ አላቆመችም። ሲንግል ማም እንደከበዳትም አጋርታለች። ልጅ ከተፈጠረ በኋላ ትዳር በሚፈርስበት ጊዜ ህመሙም ሸክሙም የሚከብደው እናት ላይ ነውና ብዙ ጊዜ ልጆችን የማሳደግ ኃላፊነት የሚወድቀው እናት ላይ በመሆኑ አባት የቀድሞ ሕይወቱን ለመቀጠል አይቸገርም። ልቡ የከጀላትን ሌላኛዋ ቆንጆ ፈልጎ እሷ ጋር መወዳጀትን ይጀምራል። ዳንኤል ተገኝ የሚያደርገው ይሄንን ነው። የሚገርመው ግን ሉላ ገዙም የአቢ አይነት ዕጣ ከደረሳቸው ታዋቂ ንስቶች መካከል ቀዳሚው ስፍራ ላይ የምትቀመጥ ንስት መሆኗ ነው። የፍችን ጽዋ የተጎነጨችው ገና በማለዳው ሲሆን ሲንግል ማም ሆኖ ልጅን ማሳደግ ምን ያህል በህመም የተሞላ እንደሆነ ከሷ በላይ ምስክር ሊሆን የሚችል ሰው አይገኝም። ራሷ ሉላም በቅርብ ያከበረችውን የልደት በዓሏን ምክንያት በማድረግ በኢንስታግራሟ ህመሟን እንደዚህ አጋርተው ነበር። አንዳንዴ በጣም ብቸኝነት ይሰማኛል። ይህም ሲሆን መታቀፍ ብቻ ነው የምፈልገው።
ሁለት ልጆችን በብቸኝነት እንደማሳደጌ ብቸኝነት፣ መከፋት የሚጠበቁ ስሜቶች ቢሆኑም በባህሪዬ ቶሎ የሚከፋኝ ሰው አይደለሁም። በምችለው መጨረሻ ድረስ እጄ የምታገል በመሆኔ ሰዎች የማሳልፈውን ህመም አይረዱኝም ስትል አጋርታ ነበር። መልከ መልካሟ ዘንካታዋ የቴሌቪዥን ፕሮግራም አቅራቢ ሉላ ገዙ ስኬት እንደ ቀልድ ወደ እሷ መምጣቱና ገና በአፍላ ዕድሜዋ ገንዘብም ዕውቅናም ዓለምን መዞርም ሌሎች ረጅም ዓመትን የሚፈጁ የስኬት መዳረሻዎች ለእሷ ቀላል ሆኖ ቤቷ ድረስ ቢተለተሉላት ከዚህ በኋላ ምንም የሚያስገርመኝ አዲስ ነገር ሊመጣ አይችልም በማለት በወቅቱ ልቧን የገዛውን ወንድ ለማግባት ተነሳች። በወቅቱ መቀሌ ዩኒቨርሲቲ አቋርጣ የመጣችውን የሳይኮሎጂ ትምህርት በአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪዋን ደግሞ በዩኒቲ ዩኒቨርሲቲ የምትማርበት ወቅት ስለነበረ ቤተሰቦቿ በተለይ አባቷ ጋብቻውን አሁን መፈጸም የለብሽም ትንሽ ልትረጋጊ ይገባል ብትባል የለም ካላገባው ሙቼ እገኛለሁ አለች። ምክንያቱም በወቅቱ በፍቅር አብዳለች። ይሁን ተብሎ ሽማግሌ ተልኮ በወግ በማዕረግ ጋብቻውን ብትፈጽምም ሁለት ልጆችን ካፈሩ በኋላ ግን ትዳራቸውን ማጽናት አልቻሉም። ሉላና የልጇ አባት በይፋ ጋብቻቸውን ቀደው ተለያዩ። የዛን ዕለት ሲንግል ማም የሚለውን መጠሪያ ስም ተቀበለች። ነገሩ ካለፈ በኋላ የአባቷን ምክር መስማት እንደነበረባትና ያን ባለማድረጓ ብዙ መስዋዕት እንዳስከፈላት ትናገራለች። ያሳለፈችው ህመም እንደዚህ እንደ ቀልድ የሚወራ አልነበረም። በተለይ ልጅን ያህል ነገር እያሳደጉ መማር ከባድ ፈተና እንደሆነባት ስትናገር፣ በተሰበረችበት ጊዜ ግን ቤተሰቦቿ ይበልሽ ቀድመን ነግረንሽ ነበር አላሏትም። ይልቁንም እንደ ቤተሰብ መሸሸጊያ ሆኗት ህመሟንና ድካሟን ኃላፊነቷን ጭምር በማቅለል ስራዋ ላይና የወደፊት ህይወቷ ላይ እንድትጠነክር በማገዝ የመሰበር ህመሟን ቀንሰውታል። ከብዙ ፈተና በኋላ ጸንታ ስኬትን በድጋሚ የተቆናጠጠችው ሉላ ከዛ ትዳር በኋላ በድጋሚ ልታገባ ነው የሚሉ ዜናዎች በተደጋጋሚ ጊዜ ቢራገቡም ጉዳዩ ግን የውሃ ሽታ ሆኖ ቀርቷል። ህመሟን በብዙ መፈተን የተሻገረችው ሉላ ገዙ የማስተርስ ትምህርቷን ካጠናቀቀች 3 ዓመታትን እያስቆጠረች ሲሆን ወደ ፖለቲካው መግባት እንደምትፈልግ ተናግራለች። አሁን ላይ ጋዜጠኛ የሚለውን መጠሪያ አልመጥንም፣ ወደፊት ጋዜጠኛ የሚለውን ስያሜ ለማግኘት እሰራለሁ ትላለች። ታዲያ ሁለቱ የቀድሞ ትዳራቸው ያልሰመረላቸው ዝነኞች አሁን ላይ ሁለተኛ ትዳር እንዲሞክሩት እያኮበኮቡ እንደሆነ እየተሰማ ይገኛል። ሉላ ገዙና ዳንኤል ተገኝ ለዘመናት የተሻገረውን የቤስት ፍሬንድ ታሪካቸው ማብቂያ ዋዜማ ላይ ናቸው እየተባለ ነው። አበቃ። የእናንተን ሐሳብ በኮሜንት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።